ያ ወቅት ደግሞ ስልጣን ላይ ያለው የደርግ መንግስት አምባገነን ይሁን ዲሞክራት መስመሩ በውል ያለየበት ሰዓት ነውና በዛን ወቅት ያንን ስርዓት እዛ ሆናችሁ ምናልባት መለወጥ የሚቻልበት እድል ካለ ያንን ከመሞከር ይልቅ ተሰብስባችሁ ጫካ የገባችሁት ጥያቄያችሁ ከዲሞክራሲ ባሻገር ነው ብለው ለሚናገሩ ሰዎች መልሶ ምንድነው? በአቶ ስብሃትና በአቶ መለስ መካከል የተለየ ግንኙነት አለ? እንደው ወደ አቶ ዲግሪ የተማሩ የነበሩ ሰዎች ናቸው። አቶ መለስ አንደኛ ሁለተኛ ዓመት ተማሪ ነበሩ ያኔና በእድሜም ከእናንተ ትንሽ ያንሳሉ። ግን በዚህ ፖለቲካ ሂደት ውስጥ ሁሉ ነባሮቹን በመምታት ተሳክቶላቸዋል። እውነት ስለያዙ ነው? እናንተስ የተሸነፋችሁት በምንድን ነው? እነሱስ ላይ የነበረው ነገር ምንድነው? ኦኬ ጥሩ ጥያቄ ነው። የሀገራችን አባዎች ሲመስሉ ምን ይላሉ? ስለ ፍትህ የሰፈነበት ስርዓት ነው ያነሱት። ፍትህ የሰፈነበት ስርዓት ኢትዮጵያ ውስጥ እውን ሲሆን ሌሎች የሚነሱ ነገሮች አሉ። ለምሳሌ ህወሓት ወደ ስልጣን ከመጣ በኋላ ከዚህ ቀደም በጎንደርና በወሎ አካባቢ የነበሩ ግዛቶችን ወደ ትግራይ ክልል እንዲካለሉ ተደርጓል። ይሄንን ነገር እንዲህ አይነቱን ነገር በምንድን ነው ይሄን ማስታረቅ የሚቻለው? እነዚህ ግዛቶች የትግራይ ክልል እንዲሆኑ ሲደረግ አሁን ሰው ምንድነው የሚያምነው? ስልጣን ላይ ያለው ህወሓት ነው፣ ጠመንጃው ያለው በሱ እጅ ስለሆነ በጉልበት ነው እነዚህ መሬቶች የተወሰዱት ነው የሚሉት። እና እርስዎ በዚህ ላይ ያለው አመለካከት ምንድነው? መፍትሄውስ መውጫውስ ምንድነው? 17 ዓመታትን በትግል 27 ዓመታት በኢትዮጵያ ፖለቲካ ስልጣን እንዲሁም 7 ዓመታት ደግሞ በክልላዊ ስልጣን በጦርነትና በቀውስ ውስጥ የዘለቀው ህወሓት ከ50 ዓመታት በፊት በየካቲት 1967 ደደቢት ላይ ሲመሰረት ከሰባቱ መስራቾች አንዱ ነበሩ። የድርጅቱ የመጀመሪያ ሊቀመንበር እንዲሁም የሰራዊቱ አዛዥ በመሆንም አገልግለዋል። በተፈጠረ የፖለቲካ ልዩነት ከበረሃ ወደ ስደት አምርተው ለረጅም ዓመታት የህወሓት ተቃዋሚ በመሆን ሲንቀሳቀሱ ቆይተዋል። ዶክተር አረጋዊ በርሄ ከ7 ዓመታት በፊት በኢትዮጵያ የተፈጠረው ለውጥ ተከትሎ ከስደት ወደ ሀገራቸው የተመለሱትና አሁን የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ በመሆን በመንግስት ኃላፊነት ላይ የሚገኙት ዶክተር አረጋዊ በርሄ ከ14 ዓመታት በፊት በሐምሌ ወር 2003 እንደ አውሮፓውያን አቆጣጠር በሐምሌ 2011 ከኢሳት ቴሌቪዥን ጋር ያደረጉትን 1 ሰዓት ተኩል ያህል የወሰደ ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ሚዲያ ላይ አቅርበነዋል። ዶክተር አረጋዊ በርሄ ራሳቸውን በማስተዋወቅ ወደ ውይይቱ ያመሩናል። ተወልጄ ያደኩበት ቦታ አድዋ ነው። እንግዲህ አድዋ ሁሉም ኢትዮጵያዊ ይቅርና ዓለም የሚያውቀው ሀገር ነው። በአፍሪካ ምድር ታሪክ የተሰራበት የአውሮፓውያን ኃይል የተሸነፈበት የሀገራችን ነጻነትና ክብር የተጠበቀበት የአድዋ ጦርነት የተካሄደበት ከተማ ነው እና እዛ ነው ተወልጄ ያደኩት። ትምህርትም የጀመርኩት እዛ ነው። እስከ ሁለተኛ ደረጃ የጨረስኩት እዛ ነው። ከዛ በኋላ እንግዲህ በ60 ዓመተ ምህረት በሀገራችን የ12ኛ መልቀቂያ ፈተና ጨርሼ ዩኒቨርሲቲ ገብቻለሁ። ዩኒቨርሲቲ በመጀመሪያ በሳይንስ ፋካልቲ ነበር የተመደብኩት በውጤት ምክንያት። ኋላ ግን አላማረኝም። ወደ አርትስ ቀይሬ የፖለቲካ ሳይንስ ትምህርት ጀመርኩ እንደ ሜጀር እንደ ዋናው ትምህርት። ከዛ እንደ መለስተኛም ሶሲዮሎጂ አጥንቼ ነበር። ወደ መጨረሻ ገደማ አብዮቱ መጣ። የ66ቱ አብዮት ወታደራዊው ኃይል ስልጣን ያዘ። እንግዲህ ምንም የተደራጀ ፖለቲካዊ ኃይል አልነበረም በዛ ወቅት። ይበልጥ የተደራጀው ወታደሩ ነው። የድሮ መዋቅሩ እንዳለ ይዞ ስልጣን ስለያዘ ይህንን የተደራጀ ኃይል መጋፈጥ ባልተደራጀ መልክ እንደማይቻል ታየን እና ይሄ ወታደራዊ ኃይል እንደሌሎቹ ወታደሮች አፋኝ እንደሚሆን አምባገነን እንደሚሆን ከወዲሁ አጥንተን እሱን ለመጋፈጥ ገጠር መግባት አለብን ብለን ወሰን። እዚሁ ላይ እስቲ ዶክተር አረጋዊ የደርግ መንግስት እንደመጣ 67 ነው እናንተ ወደ ጫካ የገባችሁት በየካቲት ወር።
ያ ወቅት ደግሞ ስልጣን ላይ ያለው የደርግ መንግስት አምባገነን ይሁን ዲሞክራት መስመሩ በውል ያለየበት ሰዓት ነውና በዛን ወቅት ያንን ስርዓት እዛ ሆናችሁ ምናልባት መለወጥ የሚቻልበት እድል ካለ ያንን ከመሞከር ይልቅ ተሰብስባችሁ ጫካ የገባችሁት ጥያቄያችሁ ከዲሞክራሲ ባሻገር ነው ብለው ለሚናገሩ ሰዎች መልሶ ምንድነው? እንግዲህ የአፍሪካን ሁኔታ መከታተልም አስፈላጊ ይመስለኛል። አንድ በስነ ሀሳብ ደረጃም አንድ ኃይል ስልጣን በሚይዝበት ጊዜ አነሳሱ ማየትም ለቀጣዩ ተግባሩ አባሪ ሊሆን ይችላል። ስለዚህ እኛ በዛን ወቅት ይሄ የተደራጀ መዋቅር የነበረው ወታደር የድሮ መዋቅሩ ማለት ነው እሱን ይዞ ሁሉን ነገር መቆጣጠር እንደሚችል ከሌሎች ተሞክሮች አይተናል። ስለዚህ የዲሞክራሲ ጥያቄዎችን እንደሚያፍንና ማፈን እንደጀመረ እስከዛ ድረስ እስከ 66 የካቲት ድረስ የወሰዳቸው እርምጃዎች ራሱ አባሪ ናቸው። እንዲሁ ደርግ ነበር የሚወስነው እንጂ ህዝብ አይደለም የሚወስነው የነበረው። ትግሉን ለውጡን ያመጣው ህዝብ ሆኖ ወሳኙ ግን ደርግ ነበረ። ሲፈልግ ሶሻሊዝም ይላል፣ ሲፈልግ ኮሙኒዝም ይላል፣ ሲፈልግ የፈለገው ውሳኔዎች የሚወስነው ራሱ ደርግ ስለነበረ ይህን አቅጣጫ እንደሚቀጥል ከሌሎቹ ተሞክሮችም በማየታችን ይሄ በትግል መጋፈጥ አለብን፣ በትጥቅ ትግል መጋፈጥ አለብን። ይሄም ያን የነበረን ስነ ሀሳብ የማኦ የትግል ዘዴ ከገጠሩ ወደ ከተማ ኢትዮጵያ እንግዲህ በገጠር ያለው ህዝቡ ወደ 90% የሚደርስ ስለሆነ ያንን ኃይል አደራጅተን መምጣት አለብን የሚል የትግል ዘዴ ነው የተከተለው። እንግዲህ መጀመሪያ ጫካ ከህወሓትን ከመሰረቱት ማለት ወይንም ጫካ መጀመሪያ ከገቡት 7 ሰዎች አንዱ እርሶ እንደነበሩ በተለያየ እንትን አንብቤ ያለው። ከእርሶ ውጭ አሁን በስልጣን ላይ ካሉ ሰዎች አቶ መለስም አንዱ እንደነበሩ አንዳንድ ወገኖች ይጽፋሉ፣ አንዳንዶች ደግሞ የሉበትም የሚል ነገር አለ እና 7ቱ ሰዎች እነማን ነበራችሁ? 7ቱ ሰዎች እንግዲህ አቶ ግደይ ዘርአጽዮን አሁን ኑሮ ያለው፣ አቶ ስዩም መስፍን የቻይና አምባሳደር አሁን የቻይና አምባሳደር መስዋዕት የከፈለው 3 መስዋዕት የከፈሉ አቶ ገሰሰው አየለው ፓርላማ አባል የነበሩ፣ ዘርኡ ገሰሰ የሚባል የህግ ተማሪ የነበረ፣ አቶ አባይ ፀሐዬ እና አንድ ደግሞ አቶ ኃይሉ መንገሻ የሚባል እዚህ ካሊፎርኒያ ያለ ናቸው። አንድ 7ኛው ሙልጌታ የሚባል አስፋሃ እንለዋለን። አቶ አስፋሃ አሁን ኖርዌይ የሚገኝ ነበር። ከ7ታችሁ ውስጥ አሁን ስልጣን ላይ ያለ ማን ነው ማለት ነው? እንግዲህ በዚህ መንግስት ስልጣን ላይ ያሉት አቶ ስዩም መስፍንና አቶ አባይ ፀሐዬ ናቸው ብቻ ናቸው። እንደው ጫካ ስትገቡ ያኔ ዶክተር አረጋይ ተሰባስባችሁ ገባችሁ፣ 7 ነበራችሁ። ከዛ በኋላ ሌሎች ተከተሏችሁ። ምን ነበር ጥያቄያችሁ? በዋናነት የገባችሁበት ዓላማ ግልጽ ነበር። ገና ከመውጣታችን በፊት አቋማችንን አስቀምጠን ነው የወጣ ነው። በጽሁፍ አስቀምጠናል። ዓላማችን በኢትዮጵያ ውስጥ ብሔራዊ ጭቆና አለ፣ የብሔሮች እኩልነት መምጣት አለበት እንጂ ይሄ የብሔሮች እኩልነት ካልመጣ ለኢትዮጵያ አንድነት ነቀርሳ ነው የሚሆነው። ነበረ፣ ወደፊትም ሊሆን ነው። ይሄ መፈታት አለበት። አንድ የጋራ መንግስት፣ የጋራ ስርዓት ለሁሉም ብሔሮች እኩል የሚያይ፣ እኩል የሚያስተናግድ፣ እኩል የሚያሳትፍ መምጣት አለበት። ስለዚህ ስትራቴጂያችን ዲሞክራሲያዊት ኢትዮጵያ፣ የትግላችን ዘዴ ብሔራዊ ትግል ብለን ነው በወረቀት አስፍረን የወጣ ነው። በእርግጥ ብሔራዊ ትግል ግን ብዙ አደጋ አለው። እኛ ጠልቀን ያላየነው ያኔ ማንም ሊጠቀምበት የሚችል የትግል መርህ ነው ብሔራዊ ትግል። የግራም
ይሁን የቀኝም ይሁን ፊውዳሉም ይሁን ቡርዥዋውም ይሁን ሶሻሊስቱም ይሁን የብሔር ጥያቄዎች ሊያነሳው ይችላል እና ወደ ፈለገው አቅጣጫ ሊዘምት ይችላል። አንድ ሁለተኛ የስሜት ጥያቄም ያይልበታል። ህዝቤ፣ እኛ፣ ወገኔ እነዚህ የሚባሉ አምሮች ወይም ኮንሰፕቶች ያዘለ ነው። ባህላችን ተረገጠ፣ ክብራችን ጠፋ፣ እንደዚህ የመሳሰሉ ስሜት ነክ የሆኑ ነገሮች ቀስቃሶች ሊኖሩ ይችላሉ እና በስሜት ሊነዳ የሚችል የትግል ዘዴ የትግል መርህ ነው። ይህንን ጠለቅ ብለን አላየነውም። ይሄ ተለዋዋጭ ባህሪው ይሄ ተገለባዋጭ ወይም ወደ ተለያየ አቅጣጫ የሚሄድ ባህሪው አላየነውም ነበረ። ስላላየነውም እንግዲህ አንዳንድ ሰዎች እዛ ድርጅት ውስጥ የነበሩ ወደ ፈለጉት አቅጣጫ ወስደው እስከ መገንጠል ድረስ እንሄዳለን ብለው በአንድ ወቅት በጽሁፍም በማኒፌስቶም አስጽፈው ያወጡበት ሁኔታ ነበረ። ግን ያንን ስንነቃበት እንዲቆም አድርገናል እና የብሔር ትግል አንዱ ያመጣብን ችግር ጥያቄያችሁ የእኩልነት ነበር፣ የዲሞክራሲ ነበር። ግን አሁን እርስዎ እንደሚሉኝ ደግሞ መሀል ላይ የመገንጠል እንቅስቃሴም ተደረገ። ትግራይን ከኢትዮጵያ ገንጥሎ የትግራይ መንግስት የማቋቋም ፍላጎት ይቀነቀነ ነበር ህወሓት ውስጥ። በእርግጥ ተቀንቅኗል ለአንድ አጭር ጊዜ። ግን የዚያ አቀንቃኞች እነማን ናቸው? በዋናነት እንግዲህ ኋላ ተከትለውን የገቡት ወደ ትግሉ ተከትለውን የገቡ ጨምሮ እነ አቶ አባይ እና አቶ ስዩም መስፍን በዋናነት ደግሞ የዚህ እንትና አቀንቃኞቹ እነሱንም የገፋፉ እና አቶ ስብሃት ነጋ እና አቶ መለስ ዜናዊ ናቸው። እና የዛን ጊዜ የትግራይ መንግስት መቋቋም አለበት ብለው የሚያምኑ ሰዎች አሁን የኢትዮጵያ መንግስት እየመሩ ያሉት ማለት ናቸው። እሱ ነው እንግዲህ ፓራዶክስ ወይም አይሮኒው ወይም አይ ዶንት ኖ ምን ልበለው እንቆቅልሹ እዛ ሰፊ ነው መቼም የህወሓት ታሪክ እያንዳንዱ ነገር ላይ እንትን የምንል ከሆነ እርስዎ እንግዲህ በህወሓት ውስጥ መስራችም ኖት። እስቲ ምን ደረጃ ደርሰው ነበር ህወሓት ውስጥ የነበሩት? መጨረሻ ላይ ከህወሓት እስኪለዩ ድረስ የእርስዎ ኃላፊነት ምን ላይ ነበር? ብዙ ኃላፊነቶች ነበሩ። በመጀመሪያ ያው አንዱ ከመስራቾች አንዱ ነበርኩኝ እና የስራ አመራር ኮሚቴ ነበርኩ ማለት ነው፣ አባል ነበርኩ። በዛን ጊዜ ሊቀመንበሩ አቶ ገሰሰው አየለ ነበሩ። ከአንድ አመት በኋላ ምርጫ ተደርጎ እሳቸውም አመራሩን አልፈልገው ብለው በገዛ ፈቃዳቸው በእድሜም ከኛ በጣም ተለቅ ያሉ ስለነበሩ አልፈልግም ሲሉ እኔ ሊቀመንበር ሆኜ ለ3 አመት ሰርቻለሁ። ከዚያ ወታደራዊው ትግሉ እየሰፋና ክብደት እየመጣ ትልቅ ከባድ ውጊያዎች በሚመጡበት ጊዜ የወታደራዊው ስራ አንተ መምራት አለብህ ተብዬ ተወስኖ የወታደራዊ ኃላፊ ነበርኩኝ። እርሱ የወታደራዊ ኃላፊ በነበሩበት ወቅት ድርጅቱ መሪ ማን ነበር? አቶ ስብሃት ነጋ። መጨረሻ ላይ በእርሶና በህወሓት መካከል የተፈጠረው ችግር ምንድን ነው? እንግዲህ የቆየ ነው፣ ቅድም ያነሳነውም ነው። ይሄ የመገንጠል ጥያቄ በተነሳበት ወቅት ያኔ ነው ልዩነቱ የተጀመረው። ግን ያኔ ተፈቷል ተብሎ ነበር። ሆኖም ግን በፎርማል በሆነ ወይም ነገር ይፈታ እንጂ በወረቀት ይፈታ እንጂ ከሰዎቹ አእምሮ አልለቀቀም ነበር ይሄ የመገንጠሉ ጥያቄ እና በየወቅቱ አንዳንድ በዝርዝር ፖሊሲዎች ላይ ብቅ እያለ ያስቸግረን ነበርና ልዩነቱ እስከ መጨረሻ ቀጥሏል። ኋላ ግን የዚህ ሀሳብ አቀንቃኞች ማለሊት የሚባል ማርክሲስት ሌኒኒስት ሊግ ኦፍ ትግራይ የሚባል ድርጅት በውስጥ በቲፒኤልኤፍ ውስጥ በህወሓት ውስጥ መስርተው እኛን
ከማሌሊት ጉዞ ጋር አብረው አይሄዱም ብለው ሸርበው ውስጡን ሸርበው አስወገዱን። ጉባኤው እኛንም መረጠ በብዙ ድምፅ ከነ አቶ መለስ ሲሆን ከነ አቶ ስብሃት በበለጠ ድምፅ ነበር የተመረጥ ነው። ኋላ ግን ከጉባኤው በኋላ በማዕከላዊ ኮሚቴው ቡድን ፈጥረው እኛን አስወገዱን። ስለዚህ ማሌሊት ሲመሰረት በ77 ዓመተ ምህረት በፈረንጆ አቆጣጠር 85 አካባቢ ነው ከማዕከላዊ ኮሚቴነት ኃላፊነታችንን በገዛ ፍላጎታቸው አወጡን። በምርጫ አይደለም፣ በምርጫ አይደለም። በጉባኤማ ተመርጠናል። ከነሱ በላይ ድምፅ አግኝተን ተመርጠን ነበር። እና የድርጅቱ ሕገ ደንብ ተጥሶ ግለሰቦች ከላይ የተቀመጡ ሰዎች ናቸው ውጡ ያሏችሁ? ደፍነትሊ ይሄ ነው የተደረገው። በዛ ነው እርሶና ዶክተር ማነው ግደይ አቶ ግደይ ዘርአጽዮን ነው። እንግዲህ ጫካ ትግራይን ህዝብ መብት እናስከብራለን ዲሞክራሲ እናመጣለን ተብሎ ጫካ ተገባ። እናንተ እስከ መጨረሻው የትግሉ አካል አልነበራችሁም። ዞሮ ዞሮ ህወሓት ኢትዮጵያ ውስጥ ትግሉን መርቶ ሌሎች ኃይሎችን አስተባብሮ ኢትዮጵያ ፖለቲካ ስልጣኑን ወስዷል። ትላንት ስትጠይቁት የነበረው የትግራይ ህዝብ ጥያቄ ተመልሷል ወይ? አሁን አልተመለሰም፣ በጭራሽ አልተመለሰም። እንዳውም ብሶበታል ለማለት ይቻላል። እንዴት ነው? ዶክተር አረጋይ እንግዲህ የእኩልነት ጥያቄ ነበር ስታነሱ የነበረው። አሁን ኢትዮጵያ ውስጥ አሁን እኩልነቱን ደግሞ ተወሰደብን የሚል ቡድን በሌላ በኩል የመጣበት ሁኔታ ነው ያለው። እንደውም እየተረገጥን ነው፣ መብታችን እየተገፈፈ ነው የሚል ክፍል አለ። ስለዚህ በእንደዚህ አይነት ሁኔታ ውስጥ እንዴት ነው አልተመለሰም ማለት የሚቻለው? አዎ አልተመለሰም የሚልበት ምክንያት የብሔር ጥያቄ የሚያነሳው የመብት ጥያቄ ነው። የመብት ጥያቄ እንግዲህ አብዛኛው የዲሞክራሲ ጥያቄ ነው፣ የመብት ጥያቄ። ስለዚህ ይሄ ቡድን ስልጣንን ለራሱ አጭቆ ይዞ የሰዎችን መብት ሊያከብር አይችልም፣ አላከበረም። የትግራይ ህዝብ ትግሉን ደግፎታል። በህወሓት የተመራው ትግል ደግፎታል። የደገፈበት ምክንያት ምንድን ነው? ከነበረብን ጭቆና፣ ዲሞክራሲያዊ ጭቆና፣ የዲሞክራሲ እጠት ማለት ነው፣ የመብት እጠት ማለት ነው፣ ነፃ ልንወጣ ነው፣ እኩልነት እናገኛለን፣ ፍትህ እናገኛለን ብሎ ነው ትግሉን የደገፈው። እኩልነትና ፍትህና ዲሞክራሲ ስላልነበሩ እነዚህ እኩልነት፣ ፍትህ፣ ዲሞክራሲ አሁንም አልመጡ። አሁንም አምባገነን ሆኖ የዚህን ህዝብ የታጋዩ ህዝብ መብት ረግጦ ያለው መንግስት የህወሓት እሱ ደግፎ ወደ ስልጣን ያበቃቸው ሰዎች ናቸው። ስለዚህ አሁንም ትግራይ ውስጥ መብት የለም። እንዳውም በአንዳንድ መልኩ ሌላው የሀገራችን ክፍል ካለው መብት በጣም ያነሰ ነው። ለምሳሌ እናንተ ስትጽፉ የነበረው ጋዜጣ ትግራይ ውስጥ አይገባም ነበር። ህዝቡ ሊያነብም አይችልም። የነፃ ጋዜጣ ብቅ ብሎ ነው የነበረው። የነፃ ጋዜጣ ለምሳሌ ነው፣ በቅርበትም አንተ ስለምታውቀው ነው ይሄን ማነሳው ያለው። ትግራይ ውስጥ አይገባም ነበር። ለምን አይገባም ተብሎ በሚጠየቅበት ጊዜ አይ ይሄ የነፃ ጋዜጣ የአድሃሪዎች ነው፣ ምናምን ነው፣ የትምክህተኞች ነው፣ የትግራይ ህዝብ በልማት ተጠምደዋል፣ ይሄ ለማንበብ ጊዜ የለውም ብለው እነሱ ይወስኑለት ነበር ለህዝቡ። ስለዚህ አሁንም ያ ኤሊቲስት የሆነ ወይም ልሂቃዊ የሆነ አመለካከታቸው በህዝቡ ላይ ጭነው መብቱን አፍነው ይዘውታል። እንግዲህ ወደ ዝርዝርም መግባት እንችላለን። በኢኮኖሚው መስክ፣ በፖለቲካው መስክ፣ በማህበራዊ መስክ ያሉት የመብት ረገጣዎች ትግራይ ህዝብ ላይ በሰፊው የድህነቱም መጠን በሰፊው ልንወያይበት ጊዜ ካለ ልንወያይበት እንችላለን። እንግዲህ አሁን እንዳሉት ነው። ግን ኢትዮጵያ ውስጥ የፖለቲካ ስልጣኑን በዋናነት በፖለቲካውም፣ በወታደራዊ መስክ፣ በጸጥታውም ሁሉንም ነገር የህወሓት ሰዎች እንደያዙት የሚታይ ነገር ነው። ይሄ በሆነበት ሁኔታ ውስጥ ኢኮኖሚውንም የመቆጣጠር ነገር አለና
ይሄንንና የትግራይ ህዝብ አልተጠቀመም የሚለውን ነገር እንዴት ነው ማስታረቅ የሚቻለው? ሊታረቅ አይችልም። እነዚህ ሰዎች ስልጣን ይዘው የራሳቸው ሀብት እያካበቱ ናቸው። የራሳቸው ክሊክ አላቸው። የራሳቸው ገዢ መደብ አባላት አሏቸው። ይሄ ገዢ መደብ እንደማንም ገዢ መደብ በድሮ እንደምናውቀው ገዢ መደብ የራሳቸው መደብ ፈጥረው ያንን የመደብ ጥቅም እያስከበሩ ናቸው። ሌላው የኢትዮጵያ ህዝብ የትግራይ ህዝብም ጨምሮ ከዚህ ውጭ ነው ያለው። ምንም ተጠቃሚ አይደለም። እንግዲህ ተጠቃሚ ነው የትግራይ ህዝብ፣ ለትግራይ እየሰሩ ናቸው የሚል ፖለቲካ አለ። ይሄ ግን የተሳሳተ የትግራይን ህዝብ ኑሮ የትግራይን ህዝብ መከራ ሊያይ የማይፈልግ የታወረ አመለካከት ነው ያለው። ጠለቅ ብለን ካየነው እንዳውም ለምሳሌ የኢኮኖሚ ሁኔታ እናንሳ። የኢኮኖሚ ሁኔታ ዋናው የኢህአደግ ፖሊሲ ከአብዮታዊ ዲሞክራሲ የሚመነጭ ዲቨሎፕመንታል ስቴት የእድገት መንግስት እንበለው ነው እንግዲህ አመራራቸው። ይሄ ማለት ምን ማለት ነው? ኢኮኖሚው በአንድ ማዕከላዊ እዝ የሚሄድ አሰራር እና ለብዙ ዓመታት መቀጠል ያለበት ብለው ነው የቀረጹት። ለ40 ዓመት ለ50 ዓመት ልክ እንደ ቻይና ወይም እንደ ኩባ ወይም ሌላ ሶሻሊስት ሀገር። ግን ይሄ ስሞችን እየቀያየሩ ምን ዲሞክራቲክ የሆነ ወይንም የነፃ ገበያ ለማስመሰል ይሞክራሉ። ትግራይ ከሄድን ግን እውነተኛው ባህሪያቸው ማየት ይቻላል። ሁሉም ኢኮኖሚው በድርጅት ውስጥ ነው፣ ቁጥጥር ውስጥ ነው ያለው። አሁን ኤፈርት የሚባለው ዋናው የኢኮኖሚ አውታር በሁሉም መስክ የሚንቀሳቀሰው 70% ኢንቨስትመንቱ ከትግራይ ውጭ ያለው ኤፈርት ስናይ በሙሉ በአመራሮቹ ቁጥጥር ስር ውስጥ ነው ያለው። በቦርድ ስም በምናምን ስም እያደረጉ በዛ አመራር ክልል ያሉ ሰዎች የሚቆጣጠሩት ነው። ሌላው ህዝብ ሊንቀሳቀስ አልቻለም። ምክንያቱም ከአንድ መንግስታዊ የኢኮኖሚ ድርጅት ሊወዳደር አቅም አጣ። ስለዚህ የትግራይ ኢንቨስተሮች ካሉም የት ነው ኢንቨስት የሚያደርጉት? ከትግራይ ውጭ ሄደው ነው ኢንቨስት ማድረግ የሚችሉት። ምክንያቱም እዛ ላላ ያለ ስለሆነ። በዚህ መልክ በዚህ ምዕኩል የሆነ ኢኮኖሚ የትግራይን ኢኮኖሚ ጭራሽ አድቀውታል። ለተወሰነ ቡድን የሚረባ ኢንዱስትሪዎች አሉ፣ ተቋሞች አሉ። ለህዝቡ የሚረባ ግን የለም። በዚህ ምክንያት ከሌላው ክልል የትግራይ ህዝብ ደቀዋል በኢኮኖሚ መስክ ብናየው። ስለዚህ እነዚህን ጠለቅ ብሎ ማየት አስፈላጊ ይመስላል። ግን ሰው ደግሞ የሚያየው ነገር አለ። የተጠቃሚነት ነገር ሲነሳ በአብዛኛው በሚታይ ደረጃ የትግራይ ተወላጆች በኢኮኖሚ ውስጥም በፖለቲካ ውስጥም እንዲተሳትፏቸው የጎላ ነገር ነውና ይሄን ነገር የሚታይ አይደለም። አሁን በእርሶ በኩል የህወሓት ሰዎች በኢኮኖሚ ውስጥ ጎልቶ መውጣት፣ በፖለቲካው ላይ ጎልቶ መውጣት በእርግጥ ይሄ ስርዓትን መከታ በማድረግ ተጠቃሚዎች የሆኑ የትግራይ ተወላጆች አሉ። ይሄ የማይካድ ነው። በብዙ መንገድም ይረዱታል። እነዚህ በስለላም ይረዱታል፣ በተላላኪነትም ይረዱታል፣ ገንዘብ በማዋጣትና ሌላውን እንትን በማድረግም ይረዱታል፣ ይተባበሩታል። እነዚህ ግን ስርዓቱን የሚደግፉ ከስርዓቱ ተጠቃሚ የሆኑ የተወሰኑ ክፍል የህብረተሰቡ የተወሰኑ ክፍል ናቸው። በጣም አነስተኛ የሆኑ ጎልተው የሚታዩበት ምክንያት ምንድን ነው? አግበስብሰው የያዙት ሀብት በአጭር ጊዜ ሚሊዮነሮች የሆኑ አሉ። ግን በጣም የተወሰኑ ናቸው። ይሄ ደግሞ በማንም ስርዓትም የምታየው ነው። አንድ መንግስት አንድ ቡድን በሚፈጠርበት ጊዜ የራሱን የተወሰኑ ደጋፊዎች ያበቅላል፣ ይፈጥራል።
በዚህ ምክንያት አሉ ቶሎ ብለው ሚሊዮነር የሆኑ ያደጉ በግልጽ የሚታወቁ የተወሰኑ ሰዎች አሉ። እነዚህ ግን ስንት ፐርሰንት ናቸው? ከትግራይ ህዝብ መከራውን እያየ ያለው በምግብ ለስራ ስንዴ ከአውስትራሊያ ይሁን ከአሜሪካ ይሁን ከካናዳ ይሁን ከምናምን እየተመገበ ማን ነው ተራራና አሸዋ ሲፈነቅል የሚውለው ያለ ኑሮው በጣም ጎስቋላ የሆነው ህዝብ ግን አብዛኛው የትግራይ ህዝብ ነው። ይሄንን ማነጻጸር አስፈላጊ ነው። በእርግጥ አሉ ተጠቃሚዎች የተወሰነ ፐርሰንት ናቸው፣ በጣም አነስተኛ ፐርሰንት ናቸው። አብዛኛው ግን ችጋር ውስጥ ያለ ህዝብ ነው። ለዚህ ማስረጃው ሩቅ ሳትሄድ በአዲስ አበባ አውራ ጎዳናዎች በብዛት ለማኝ ሆኖ የተሰማራው ከዛ ክፍል የመጡ ሰዎች ናቸው። ይሄ ማስረጃ ሊሆን ይችላል። የስራ አጥነቱ ደግሞ ኢትዮጵያ ውስጥ በጠቅላላው የስራ አጥነት አለ። ትግራይ ውስጥ ያለው ደግሞ የስራ አጥነት ይሄ ነው ሊባል የማይቻል ነው። ለዚህም ነው ስራ አጦች በመላው ኢትዮጵያ ተበታትነው የሚታዩት ከትግራይ የመጡ። ዶክተር አረጋዊ በጣም አመሰግናለሁ። የትግራይ ህዝብ ትግልን በተመለከተ በእንግሊዘኛ በጻፉት መጽሐፍ ላይ የመጽሐፉ መታሰቢያ ለአቶ ገሰሰው አየለ እንዲሁም ደግሞ ለኢትዮጵያ ብሩህ ዘመን እንዲመጣ ሲሉ መስዋዕትነት ለከፈሉ የሚል እዛ ላይ አስቀምጠዋል። የህወሓት ታጋዮች የከፈሉት መስዋዕትነት ለኢትዮጵያ ብሩህ ዘመን አምጥቷል? ለብሩህ ዘመንስ ሞተዋል ማለት ይቻላል? በተለይ አሁን ካለንበት ሁኔታ አንጻር ለብሩህ ዘመን እንዲመጣ ብለው የታገሉ ሰዎች ናቸው ከአቶ ገሰሰው አየለ ጀምሮ። እንግዲህ ታሪካቸው እዛም ባጭሩ አስቀምጫዋለሁ፣ ምን አይነት ትግል እንዳካሄዱ እነዚህ ሰዎች ለኢትዮጵያ አንድነት፣ ለኢትዮጵያ እኩልነት፣ ለኢትዮጵያ ብሩህ ተስፋ። እንዳውም እዚህ ላይ ልጠቅሰው የሚችል አዲስ አበባ ሲገቡ የህወሓት ኃይል አዲስ አበባ ሲገባ ታጋዮቹ ለኢትዮጵያ ብለን ለኢትዮጵያ እኩልነት፣ ለኢትዮጵያ አንድነት ብለን ነው የታገልነው ብለው ሰውን አበባ ተሸክሞ የሚቀበላቸው ነበር የመሰላቸው። ሂደውም ያቅፉት ነበር። ሰው ግን የህወሓትን ፖሊሲዎች እያጠና እየተከታተለ ስለመጣ ሰው አይቀርባቸውም ነበር። እነሱ ግን ይቀርቡት ነበር። እንዳውም ገርነታቸው የተነሳ ጠመንጃቸውን እያስቀመጡ ቁጭ ይሉና ጠመንጃቸው አንስተው የሚተኩሱባቸው ሰዎችም እንደነበሩ አውቃለሁ። ይሄ የሰራዊቱ አመለካከት እንደዚህ ነበረ። ለእኩልነት፣ ለዲሞክራሲ መምጣት፣ ለፍትህ ብሎ ነው የታገለው። ስለዚህ ከአቶ ገሰሰው አየለ መስዋዕትነት ጀምሮ መስዋዕትነቱ የተከፈለው ለዚህ ነበረ። ሆኖም ያ የተከፈለው መስዋዕትነት አሁን ስልጣን ላይ ያሉት ሰዎች ከንቱ አስቀርተውታል፣ ከንቱ ሆነዋል። ለዛ አይደለም አሁን ለሚሰሩት ስራ አይደለም የነበረው ትግሉ የነበረው ለእኩልነት፣ ለአንድነት፣ ለፍትህ፣ ለእድገት ነበረ። ስለዚህ መስዋዕትነት ተከፍሏል ለዚህ ተብሎ። ሆኖም ግን ይሄ አልተገኘም። እዚሁ ላይ እንግዲህ ይሄ መስዋዕትነት ተከፈለ። በዚህ መስዋዕትነት ውስጥ ያለፉ ሰዎች አሉ፣ አሁንም ያሉ ሰዎች አሉ። እርስዎ ደግሞ ድርጅቱን መስርተዋል፣ በአመራር ደረጃም ቆይተዋል እና ለነዚህ ሰዎች መልእክት ይኖሮታል? በዛ በትግሉ ስላለፉ ሰዎች አሁንም በስልጣን ላይ ይኖራሉ፣ እንደርሶ ደግሞ ከስልጣን ውጭ ሆነው ለሚገኙ ሰዎች ምንድነው የዓላማችሁን በተመለከተ እንደው በዚሁ አጋጣሚ የሚነግሯቸው ነገር ይኖራል? እኔ እንግዲህ ለተለያዩ ክፍል የተለያዩ መልእክት ማቅረብ ይቻላል። በመጀመሪያ ደረጃ ለህወሓት ሰራዊት አሁንም በእነ አቶ መለስ ቁጥጥር ስር ላለው ሰራዊት የሚኖረኝ መልእክት ምንድነው? ወንድሞቻችሁ፣ የተሰዉት ወንድሞቻችሁ፣ እህቶቻችሁ ለፍትህ፣ ለዲሞክራሲ፣ ለእኩልነት፣ ለእድገት ነበር የታገሉት። አሁን ግን ህዝቡ ያለበት ሁኔታና ራሱ ሰራዊቱ የበታች ሰራዊቱ የበላይ እንተውና አብዛኛው የበታች ሰራዊቱ መከራ ላይ ነው ያለው፣ ችግር ላይ ነው ያለው።
እነሱ መሪዎቹ ሚሊዮነሮች ሲሆኑ ልጆቻቸው ውጭ ሀገር እየላኩ ሲያስተምሩ እዛ ያለው ልጅ ግን የሚበላው የዕለት ጉርሶውንም የማያገኝበት ሁኔታ ነው ያለው። ስለዚህ ያንን መስዋዕትን ያ የተከፈለው መስዋዕትነት ለምን እንደሆነ ረጋ ብለው ቁጭ ብለው እንዲያመዛዝኑ መልእክቴን አስተላልፋለሁ። በተቀረው ከላይ ያሉትም ይሄ ነገር እንዲገባቸውና ለውጥ መምጣቱ አይቀርም። ለውጥ መምጣቱ ስለማይቀር ለውጥ እንዲመጣ እንዲተባበሩ በወገኖቻቸው ለገዢዎቹ ብለው በወገኖቻቸው ላይ ግፍ እንዳይፈጽሙ እና ኋላ ተጠያቂ እንዳይሆኑ ሁለተኛ መልእክቴ አስተላልፋለሁ። ህዝቡም በህዝብ መካከል እስካሁን ድረስ ግጭት አልታየም። ነገር ግን አንድ ቀን በእነ አቶ መለስ ፖሊሲ መሰረት ለግጭት የሚቀሰቅሱ ሁኔታዎች አሉ። ይሄ ከፋፍሎ አንዱ ወገን ከአንዱ ወገን የማጣላት እንዳውም አልፎ አልፎ በኢሪን የተባበሩት መንግስታት የኢንፎርሜሽን ማዕከል ሪፖርት መሰረት በኢትዮጵያ ውስጥ በየዓመቱ በብሔሮች ወይም በብሔረሰቦች ግጭት ምክንያት የሚሞተው ሰው ብዙ እንደሆነ ይጠቁማል። ወደ ዝርዝሩ መግባትም ይቻላል። ስለዚህ ይሄ ሁኔታ እንዳይፈጠር ህዝቡ ይሄ ፖሊሲ እና አቶ መለስ ፖሊሲ ነው። ከዚህ ፖሊሲ አለፍ ብሎ በማየት በህዝብ መካከል ግጭት እንዳይኖር ሁሉም ተባባሪ እንዲሆን ሁሉም የነዚህ ኬሲ ፖሊሲ ነቅቶ እንዲያየው ሁለተኛ መልእክት አስተላልፋለሁ። ለና አቶ መለስ ግን የማስተላልፈው መልእክት አይኖረኝም። ምክንያቱም ባለፉት 20 ዓመታት ውስጥ የተለያዩ መልእክቶች በግልም ይሁን በድርጅትም ይሁን በህብረትም ይሁን የተለያዩ መልእክቶች አስተላልፈን ሊያዳምጡ አልቻሉም። እነሱ አውረዋል። በስልጣንና በጥቅም የታወሩ ሰዎች ስለሆኑ እነዚህን ተባብረው ማስወገድ ካልሆነ በስተቀር እና በዲሞክራሲያዊ ስርዓት መተካት ካልሆነ በስተቀር ሌላ መፍትሄ ያለው አይመስለኝም። ስለዚህ ለነሱ የሚኖረኝ መልእክት የለም እና ይሄን ለማድረግ ዲሞክራሲ በኢትዮጵያውን እንዲሆን እርስዎ ምን እያደረጉ ነው? ብዙ ትግል እያካሄድን ነው። መጀመሪያ ታንድ የሚባል ድርጅት መስርተን የትግራይ ህዝብ እነዚህ ሰዎች እንደማይጠቅሙት ለማስረዳት ብለን በቀጥታ እሱን የሚመለከት ድርጅት ፈጥረን ተንቀሳቅሰናል። ያ ጊዜው አሁን እያለፈበት ያለ ድርጅት ይመስለኛል። ምክንያቱም ሚሽኑን ተልእኮውን በደንብ አስፋፍቷል። አሁን በትግራይም ሌሎች ድርጅቶች መከራ እያገኙ ነው እንጂ ብቅ እያሉ ናቸው፣ እንደና አረና የመሰሉ ማለት ነው። ግን ችግር ውስጥ ነው ያሉት። አሁንም አፈና ውስጥ ነው ያሉት። መንቀሳቀስ አልቻሉም። በነገራችን ላይ በትግራይ ብቻ ነው ሌላ ድርጅት የማይፈቀድ በእነ አቶ መለስ አሰራር እስካሁን ድረስ። ያም ድርጅት አሁን ብቅ ያለው ታፍኖ የተያዘ ተከቦ ያለ ቡድን ነው። ይሄ ግልጽ መሆን ያለበት ይመስለኛል። ሌላው እንግዲህ ከሌሎች ኢትዮጵያውያን ወገኖቻችን ጋር ሁነን ህብረት መስርተን ከ93 ዓመተ ምህረት በፈረንጅ አቆጣጠር ማለት ነው ፓሪስ 1 የምንለው ከዛን ጊዜ ጀምሮ በህብረት እየታገልን ነው ያለ ነው። በእርግጥ በህብረት ስንታገል የተለያዩ ድርጅቶች ስብስብ በመሆኑ ብዙ ቀላል የትግል አካሄድ አይደለም። ብዙ ውጣ ውረድ አለበት። ብዙ የአቋም የፖሊሲ ያካሄድ የትግል ዘዴ በእንደዚህ የመሳሰሉ ምክንያቶች እንትን እየተፈጠረ ሽኩቻ እየተፈጠረ ትግሉ የሚፈልገውን ግብ ለመድረስ እንዳልቻለ ግልጽ ነው፣ ለሁላችን ግልጽ ነው። ግን ከዚህ ተሞክሮዎች ከዚህ ልምዶች ብዙ በመማር
አሁን የተዋጣለት ህብረት እንዲፈጠር እንዳውም በቅርብ ጊዜ አንድ ሰፊ ሁሉን አቀፍ ጉባኤ ፖለቲካ ድርጅቶች ብቻ ሳይሆኑ ሲቪክ ድርጅቶችም ጨምሮ ያለንን ችግር እንዲቃኝና ቃኝቶ አንድ የጋራ ትግል ለማካሄድና የጋራ ስርዓት ለመመስረት ትግል ያደረግ ጥረት ላይ ያለን። በጣም አመሰግናለሁ ዶክተር አረጋዊ። እንደው ወደ ኋላ ለመልሶትና በህወሓት ትግል ውስጥ ባለፉበት በቆዩበት ዘመን ውስጥ የሚጸጽቶት ነገር አለ? አዎ የሚጸጽተኝ አለ። ዋናው ነገር ቅድም ያነሳሁት ይሄ የብሔር ትግል አደገኛ ሁለት ስለት በሁለት ወገኑ ስለት ያለው አደገኛ የትግል ዘዴ መሆኑ ማየት አለመቻሌ ይሄ ነገር ይጸጽተኛል። ምክንያቱም የዛ ኮንሲኩዌንስ ብዙ ችግር ፈጥረዋል። ይሄንን ቢታየኝ ኑሮ በወቅቱ ይሄንን የመገንጠል ዓላማን ያቀነቀኑት ወገኖች እርምጃ እንዲወሰድባቸው ማድረግ ይቻል ነበር፣ ወይም በእነሱ ላይ በደንብ የተጠና እርምጃዎች በመውሰድ ዓላማቸው ግብ እንዳይመታ ማድረግ ይቻል ነበር። አሁን ህገ መንግስት ላይ የሸነቀሩት የመገንጠል ጥያቄ ትርጉም የሌለው በታኝ ለወገኖቻችን መፍትሄ የማያመጣ አመለካከት ነው። ይሄ ደግሞ እዛ አይደርስም ነበር። ስለዚህ ይህንን በወቅቱ ማየት አለመቻሌ እንግዲህ ያኔ የነበረው አብዮታዊ ትግል አብዮታዊ ነኝ የሚል በሙሉ የራስን እድል በራስ የመወሰን እስከ መገንጠል ድረስ ዓላማችን ነው ብሎ አንግቦ ሲጮህ የነበረ ነው። አብረን ጮኸናል፣ አብረን ተንቀሳቅሰናል። ግን ጠለቅ ብለን ስናየው አሁን ከተሞክሮም ስናየው ከማንበብም ስናየው የመገንጠል ዓላማ እንደ ዓላማ መቀመጥ ያልነበረበት ነው። ምክንያቱም መገንጠልን የሚያነሱ ጥያቄዎች የዲሞክራሲ ጥያቄዎች ናቸው። ስለዚህ መፍትሄው ዲሞክራሲያዊ ጥያቄዎቹን መፍታት ነው እንጂ መገንጠል ማለት ዝም ብሎ መለያየት ማለት ነው። መለያየት ደግሞ መፍትሄ ሊሆን አይችልም። ተለይተህ ምን አመጣህ ነው ጥያቄው። ኤርትራ ተለይቶ ምንድን ነው ያመጣው? የባሰ ዲክቴተር ነው ቁጭ ያደረገው። እዚሁ ላይ ግን የሚጸጽቶትን ነገር ስጠይቅ የተሃት ታጋዮች ከእናንተ ማገበት በነበራችሁበት ሰዓት አብራችሁ የእርቅ ሀሳብ እንዲደረግና ለእርቅ ተብሎ ተጠርተው እዛው ስብሰባ ቦታ ላይ ወይ ደግሞ አንድ ቦታ ላይ አንድ ሌሊት ለስብሰባ ከተቀመጡ በኋላ እንዳለ የታሃትን አባላት የህወሓት ታጋዮች እንደፈጇቸው በተደጋጋሚ የተጻፈ ነገር ነው። ከዛም ባሻገር ኢህአፓዎች ትግራይ ገብተው በትግራይ ውስጥ ለመታገል ሲጠይቁ ወደ ክልላችሁ ሂዱ ተብለው ትግራይ ውስጥ እንዳይንቀሳቀሱ እየታገደውም ያው እርሶ በሚመሩት ወይም ደግሞ እርሶ በአመራር ላይ በነበሩበት ህወሓት ነው። እነዚህ ሁኔታዎችን እንደው ዛሬ ላይ መለስ ብለው ሲያዩት ምን ይሰማዎታል? እና የነበረው ሁኔታ ምን ይመስላል? አዎ ይሄ ሰፊ ጥያቄ ነው። ሰፊ የታሪክ ጥያቄ ነው። ሁለቱም የጠቀስካቸው አሁን በጻፍኩት መጽሐፍም ግልጽ አድርጌ አስቀምጨዋለሁ። የተሰሩ ስህተቶች አሉ፣ ብዙ ስህተቶች አሉ። ከአመለካከት የመነጨ ከግንፍልነት የመነጨ ከአርቆ አለማየት የመነጨ አመለካከቶች አሉ። ግን እነዚህ ስሜቶች የገዟቸው እርምጃዎች በአንድ ወገን ብቻ መታየት የለበትም። በዛ ወገንም ምን አይነት ሁኔታ ነበረ የሚል አብሮ መታየት አለበት። እንግዲህ ፍትህ ለመስጠት በፍትህ መንገድ ለማየት ከተፈለገ የሁለቱን ወገን ማዳመጥ፣ የሁለቱን ነገር ማመዛዘን ማየት አስፈላጊ ይመስለኛል። ወደዛ እርምጃ ለምሳሌ ወደ ማን ነው ግንባር ገድሌ ሓርነት ትግራይ ማለትህ ነው ማገብት ያልከው። ማገብት ማለት የቲፒኤልኤፍ ወይም የህወሓት የመጀመሪያ የከተማ ድርጅት ነው። ያንን ቅድም እነዛኛዎቹ ታሃት አይደለም የሚባሉት እነሱ ማህበር ገስገስ ትግራይ ማን ነው ግንባር ገድሊ ሓርነት ትግራይ ይባላሉ። ግንባር ገድሊ ሓርነት ትግራይ ማለት
የትግራይ ሓርነት ግንባር ማለት ነው ባጭሩ። ከማገብት ጋር ማገብትማ የቲፒኤልኤፍ የከተማው ድርጅት ማለት እናንተ በዛን ሰዓት ስማችሁ ማገብት እንደነበር ነበር አይደለም? ህወሓት ሆናችኋል? አዎ፣ ተጋድሎ ሓርነት ህዝብ ትግራይ እንባላለን። ኋላ ህዝባዊ ወያኔ ሓርነት ትግራይ ተባለ። ስለዚህ ከነዚህ ከግንባር ገድሊ ሓርነት ትግራይ ጋር የነበረው እንትን የተወሰደው እርምጃ ያ ድርጅት ብዙ 17 ገና ወደ ትግል ሜዳው ወደ ትግራይ ሳይገባ ከተጋድሎ ሓርነት ኤርትራ ጋር እየሰለጠነ እያለ ከጀብሃ ማለት ነው። ከጀብሃ እየሰለጠነ እያለ ብዙ ሰዎችን ገድሎ ነበረ የምናውቃቸው አብዮተኞች እና እነሱን ለማጣራት ብለው ይዞ ለማጣራት ነበር እርምጃ የተወሰደው። በዛ እርምጃ ላይ አንድ ሰው ሞተዋል። እሱም ብረት አንስቶ ለመከላከል ሲሞክር ነው። በዚህ ምክንያት እርምጃ ተወስዶ የሞቱትን ሰዎች ተጣርቶ ገዳዮቹ እርምጃ ተወስዶባቸዋል። እዚህ መጽሐፌም አስቀምጨዋለሁ። ይሄ እርምጃ አንድ ሰው ነው የሞተው። አዎ፣ በዛ ግጭት ወቅት አንድ ሰው ነው የሞተው። ግን አሁን ብዙ ጊዜ በታሪክ ላይ ሲጻፍ ያነበብ ነው እርቅና ውርድ ተብሎ ለእርቅ ሄደው አንድ ሌሊት እነሱ በተኙበት እንዳለ እንደተጨፈጨፉ ነው የተጻፈው። አዎ፣ እነሱን ለመያዝ የተወሰደው እርምጃ ለመያዝ ነው፣ ፊዚካሊ ለመያዝ። እነሱ ጥቂቶች ነበሩ፣ እኛ ደግሞ በጣም ብዙ ነበር። ስለዚህ ያለ ደም መፋሰስ በጉልበት ይዞ እንዲጣራ በጦርነት ይቻላል፣ ግን በጉልበት ይዞ ለማጣራት ነበር። በዛች ወቅት አንድ ሰው ሞቷል። ኋላ ግን በፍርድ የተወሰኑ ሰዎች ሁለት ሰዎች ፍርድ ተሰጥቷቸዋል። ይሄ አንዱ ሁኔታ ነው። ከኢህአፓ ጋር ደግሞ የነበረው ግጭት ውጡሉን ምናምን የሚባለው ነገር አልነበረም። ይሄ እንደ አንድ ጥያቄ የተነሳው ምንድን ነው? በእንቅስቃሴያችን ላይ ግጭት እንዳይነሳ አብረን ለአንድ ህዝብ አብረን ከምንንቀሳቀስ ተለያይተን ብንንቀሳቀስ የሚሻል ነው። እኛ በዓላማ ደረጃ ከእናንተ ብዙ የምንለይ አይደለንም። ስለዚህ እኛ እዚህ ልንንቀሳቀስ፣ እናንተ ደግሞ እኛ ከምንንቀሳቀስበት አካባቢ ወጣ ብላችሁ ብትንቀሳቀሱ ጥሩ ነው የሚል ሀሳብ ተሰንዝረዋል። ለነሱ ለአመራሩ በስብሰባ ላይ ነው የተሰነዘረው። ይሄ በግልጽ ይሄ እነሱ እንዴት ተረጎሙት? እናንተ በዚህ በትግራይ ልትንቀሳቀሱ እኛም ልንወጣ የትግራይ ህዝብም ይመለከተናል፣ ለኛም ይመለከተናል የሚል ክርክር አነሱ። ደግሞ በአመራር ላይ የነበሩትም ቀላል የማይባል የትግራይ ተወላጆች ነበሩ። በእርግጥ ይህን ክርክር ሲያነሱ ጊዜ እኛ ክርክራችንን ተው ነው። ስለዚህ ከዛ በኋላ እነሱም ያስተምራሉ፣ እኛም እናስተምራለን። እነሱ ይቀሰቅሳሉ፣ እኛም እንቀሰቅሳለን። በዚህ መካከል መፎካከርም አለ። የኛ ዓላማ ነው ትክክል፣ እንደዚህ ለተወሰኑ ጊዜያታት ቀጠለ። በመጨረሻ ላይ ግን ከአሲምባ የሚባለው አካባቢ እኛን ለማስወጣት በክሊኒካችን ላይ እርምጃ ወሰዱ። አንድ ሰው ገደሉ፣ አንድ ሰው አቆሰሉ፣ አንደኛው ሸሸ፣ አመለጠ። ይሄን የወሰዱት እርምጃ እዛ አላቆሙም። ወደ ሶቢያ የሚባል አካባቢ ገፉ። እዛ የነበረ ሚሊሻ የኛ ሚሊሻ ተጠቅልሎ ወደ ከአጋሚ አውራጃ ወጥቶ ወደ አድዋ አውራጃ መጣ። በዛን ወቅት ምን ማድረግ አለብን ተብሎ ስብሰባ ተቀመጥን። አይ እነዚህ ሰዎች እንደዚህ ሚሊሻዎችንም ጭምር ተጋዮቹ ሳይሆን ሚሊሻም ጭምር የሚያባርሩ ከሆኑ እኛ አጸፋውን መመለስ አለብን፣ የመከላከል ጥቃት መፈጸም አለብን ብለን ከአሲምባ እንዲወጡ አደረግን እና በቀላሉ ነበር ያወጣናቸው። ስለዚህ ይህንን ነገር ጠለቅ ብሎ ማየትና
ለምን ያ እርምጃ እንደተወሰደ በደንብ ማጣራት ማወቅ ያስፈልጋል። አንድ አይነት አስተያየት ለመውሰድ ወደ ሌላ ጥያቄ ልሄድ። እዚሁ የህወሓት ታሪክ ሰፊ ነው፣ ያለፋችሁበትም ረዥም ጊዜ ነው። ሰውም ደግሞ ማወቅ የሚፈልጋቸው ነገሮች እንዳሉ ይሰማኛል። እርስዎ ደጋግመው ጽሁፎ ላይም በተለያየም ቦታ ሲያነሱ የማያስታውሰው ነገር አንድ መጽሐፍ አገር ቤት ታትሞ ነበርና የአቶ መለስን የህይወት ታሪክ የተመለከተ ነው። እሳቸውም ከዚህ ቀደም በሌላ መጽሔት ላይ እንደዚሁ ኢንተርቪው ሲሰጡ አስታውሳለሁ። በጦር ሜዳ ላይ ስለመቁሰላቸው ሲናገሩ እርስዎ ደግሞ አቶ መለስ በጦር ሜዳ ላይ አልቆሰለም የሚል መከራከሪያ ያቀርቡ ነበርና ጦር ሜዳ ነበሩ። እሱ ላይ ጥያቄ ያለዎት? ወል እንግዲህ በሙሉ ትግራይ ጦር ሜዳ ነበረ። በሙሉ ታጋይም ጦርነት ውስጥ ይገባል አስፈላጊ ሲሆን፣ በተለይ የደርግ ዘመቻዎች ሲመጡ በክፍል የተመደበም በሕክምና የተመደበም ሌላ እንትን የተመደበም ዘመቻ ከሆነ ሁሉም ወደ ጦርነት የሚገባበት ሁኔታ ነበረ። ስለዚህ በዚህ መልክ አንዳንድ ኦፐሬሽኖች ሲፈጸሙ የግድ ክፍል ውስጥ ያሉት ታጋዮችም ይመጡ ነበር እና በዚህ አጋጣሚ አቶ መለስም ከክፍሉ እንዲመጣ ተደርጎ ነበር። ወደ አትሊስት የማስታውሰው ሁለት እንትኖች አድዋ ላይ አንድ ኦፐሬሽን፣ ሁለተኛው ደግሞ አዲዳዕሮ የሚባል ሽሬ አካባቢ ሌላ ኦፐሬሽን እንዲገባ ተደርጎ ነበረ። በሁለቱም መጥፎ ውጤት ነው ያሳየው። ማለት ምንድነው መጥፎ ውጤት? ማለት ከሚገባው ማስተባበር ካለበት ወይም ከሚገባው የቀጠና ሸሽቶ ሄደዋል። ምን ነበር ኃላፊነታቸው? በአድዋ የአንድ የፖሊስ ጣቢያው ቀጠና አስተባባሪ እንዲሆን ጥቃት እንግዲህ ብዙ ቀጠናዎች። እርስዎ የሰራዊቱ አዛዥ ነው ያኔ? አዎ ነኝ ነበሩ። በዛ ቀጠና አፈገፈገ ማለት ነው፣ ለብቻው መሪ ሆኖ በአድዋ። በዛኛው ደግሞ እንደ ተራ አባል ነበር የገባው። ከዛም አፈግፍገዋል ለብቻው መሪውን ሳያስፈቅድ። ሲያፈገፍጉ ነው የተመቱት? መቼ ተመታ? አልቆሰሉም? አልቆሰለም። ታዲያ ከየት የመጣ ታሪክ ነው? ራሱ የፈጠረው ነዋ። እንግዲህ ከጦር ሜዳ ከተመታ እኮ አንድ ሰው የተመታበት እኮ ይታያል። እንዴት ነው ይሄ አማርኛ? ከተመታ እኮ የተመታበት ምልክት ይተዋል። ደግሞ በጥይት ከተመታ በብትርም አይደለም እኮ በጥይት ከተመታ ኃይለኛ ምልክት ይተዋል፣ ጠባሳ ይተዋል። የታለ ጠባሳው? የታለ እንትኑ? እሺ ከጦር ሜዳ ታዲያ በመሸሻቸው ከጦር ሜዳ መሸሽ ይቻል ነበር? ምንም ወንጀል አይደለም እናንተ ጋር? ወንጀል ነው፣ ያስቀጣል። ተቀጣ። ምን ተቀጡ? ወታደራዊ ቅጣት። ማን ነበር የቀጣቸው? ፖሊት ቢሮ። ምን ነበር ቅጣቱ? ይሄ ወታደራዊ ቅጣት የሚባል አለ። ጉድጓድ መቆፈር፣ ውሃ መሸከም፣ ትጥቅ መፍታት፣ ከኃላፊነት መውረድ፣ እንደዚህ የመሳሰሉ ነገሮች። ምግብ ማብሰል የሚል ነገርም አነበብኩ መሰለኝ። እሱም አዎ ለተከታታይ ጊዜ አብሳይ ትሆናለህ ከሚገባህ በላይ እንጂ ሁላችን እያበሰልን ነው በተራ። እና ግን ያንን ትዕዛዝ በዋናነት ያስተላለፉት እርስዎ ነበሩ የሚል ነገርም አንብቤያለሁ። ውሳኔዎች በጋራ ነበር የሚወሰኑት። እኔ ብቻ የምወስነው ነገር የሰራዊቱ አዛዥ ስለሆኑ ማለት ነው። አዛዥም ቢሆን እንግዲህ የኛ መዋቅር እንደ ወታደራዊ እንትን ይሄ ሌላም አይነት መዋቅር የምታየው አይደለም። ሁልጊዜ በውሳኔዎች ሲወሰኑ በጋራ ነው የሚወሰኑት። ተግባር ላይ የሚያውለው ግን አንድ ሰው ሊሆን ይችላል። እንግዲህ ተግባር ላይ ያውሉት እርስዎ ሊሆኑ ይችላሉ ብለን ተስፋ እንገምት፣ ወይም ደግሞ ሊሆንም ይችላል አላቅም። ከዛ በኋላ እንግዲህ በተለያየ ጊዜ ሳነብ ነው አቶ መለስ በእርሶ ላይ ቂም መቋጠርና ከዛ በኋላ ምናልባትም ከፓርቲው እስኪሰናበቱ ያለበት ሂደት ላይ የእሳቸው ሚና የጎላ እንደነበር አንብቤ ያለው ትክክል ነኝ? ያንን ክስተት ማለትም ከዚህ ከጦር ሜዳ መሸሽ ጋር በተያያዘ
የተወሰደባቸው ቅጣት አለ። ያንን ቅጣት በዋናነት ያስፈጸመው ወይ ደግሞ ትዕዛዙን ያወጣው ያስንትን ያለው አረጋይ ነው ብለው አረጋይ ላይ ያኔ ቂም ቋጠሩ ማለት ይቻላል ወይ? መቼም የት ይቀራል? ሱማ ቂም ቋጠር አይቀርም። በዋናነት ግን እኔ ከቂሙ በላይ የስልጣን ምኞቱና ፍላጎቱ እንቅፋት ይሆንብኛል የሚለው የሚያይል ይመስለኛል። ይሄ ቂሙ ምናምኑ ተጨማሪ ሊሆን ይችላል፣ ያንን የሚያጠናክር ሊሆን ይችላል። ዋናው እንትኑ ግን እሱ የሚሄድበት አቅጣጫ ለስልጣን የነበረው ስስት ያደናቅፍብኛል የሚል ፍራቻ የነበረው ይመስለኛል። እንግዲህ እኛ አቶ መለስ ከናንተ ትንሽም ቢሆን ዘግይተው ነው የተቀላቀሉት። እንዳሉት ደግሞ ጦር ሜዳ ላይም ሸሽተዋል። አቶ መለስ ምንድነው ይሄ ነው የሚሏቸው ችሎታቸው ምንድነው? እንደው ይሄ በዚህ በኩል ጠንካራ ነው የሚሉላቸው ነገር ምንድነው? የአቶ መለስ ጠንካራ ጎን ያነባል፣ አንባቢ ነው። የሚያነበው ግን ለስልጣን መቆያ የሚሆኑት ገጾች ነው ቶሎ ብሎ የሚደርሳቸው። ለምሳሌ የቦልሸቪኮች ታሪክ የሚያነብ ከሆነ ቦልሸቪኮች መንሸቪኮችን እንዴት እንደመቱ ነው ትኩረት የሚሰጥ አንብቦ የሚቀነጭበው። ወይም የኪሲንገር መጽሐፍ የሚያነብ ከሆነ ኪሲንገር የፓርቲ ተቀናቃኞቹን እንዴት እንደሚያጋልጥ የሚለው ፓርት ነው የሚያነበው። እና ማኦም እንደዚህ የመሳሰሉ ነገሮች ቀነጫጭቦ በመያዝ ተግባር ላይ ያወላቸዋል፣ ይጠቀምባቸዋል። ስለዚህ እዚህ ላይ ጎበዝ ነው። ሌላ ጋር ግን እኔ የሚታየኝ ጉብዝና ኦኬ፣ ሌላም እናንተ ሆኖ ሌላው ኢትዮጵያዊ እንደሚለው መልስ በኪሱ ነው ይባላል። የሆነ መልስ ወዲያው ያመጣል። ያንን መልስ ግን ረጋ ብለህ ካየኸውና ተጠንቅቀህ ከያዝከው ደግሞ ላብ በላብ ነው የሚሆነው። ይሄ አውቃለሁ። አንድ ጊዜም አንድ የኬንያ ዴይሊ ኔሽን ይመስለኛል ጋዜጠኛ ከኬንያ መጥቶ ኢንተርቪው እያደረገው ጥያቄው ሲያፋጥበት ወጥሮ ሲይዘው እሱን ጥሎ ነበር ወካውት ያደረገው ከስቱዲዮ ቆይቷል። ይሄ ነገር በሌላው ወቅትም እንደዚሁ ነው። አሁን የሚጠየቀው ጥያቄ የተዘጋጁ ጥያቄዎች ናቸው። ተዘጋጅቶ የሚመጣ ጥያቄ ነው። ያልተዘጋጀ ጥያቄ ግን አይመልስም። መለስ ከመለሰም ይንደፋደፋል። ስለዚህ እንግዲህ አራዳዊ የሆነ መልስ የመስጠት ችሎታ አለው። ጠለቅ ያለና ከረር ያለ ጥያቄ በሚመጣበት ጊዜ ግን እንደሚንደፋደፍ ነው የማውቀው። ስለዚህ የሱ ኳሊቲ ሁለቱ ናቸው። ቅድም የጠቀስኩልህ የተለያዩ ነገሮችን አንብቦ ተግባር ላይ በማዋልና አራዳዊ የሆነ መልስ በመስጠት ጎበዝ ነው። ከዛ ውጭ ግን እኔ የሚታየኝ እንትን የለኝም። እንግዲህ እርስዎ ህወሓት ውስጥ በነበሩበት ወቅት አሁን ካሉት ሰዎች ውስጥ እንደው አቶ መለስ ጋር እንደው ሊፎካከሩ የሚችሉ ሰዎች አሉ? እንደው በአቅምም በጥበብም አሉ። ከሱ የተሻለ አመለካከት ያላቸው ረጋ ብለው የሚያስቡ አስተዋይ ሰዎች አሉ። እነዚህ ሰዎች ግን ከቀልጣፋው መለስ ጋር ሊወዳደሩ አልቻሉም። ማለት ይቀድማቸዋል፣ ያምታታል፣ እንደሚመቱም ያደርጋል። አደገኞች ናቸው የሚላቸውን ያሸትና ይነጥላቸዋል ከሌሎቹ ወገኖች። ስለዚህ በዚህ ላይ እንደዚህ የመሳሰሉ እርምጃዎች እየወሰደ እንዳይቀድሙት ወይም እሱን ወደ ጎን እንዳይገፈጥሩ ያደርጋል። ግን አሁን እርስዎ እና አቶ ግዳይ ዘርአጽዮን ከፓርቲው የወጣችሁበት መንገድ ከዛም በኋላ ስልጣን ላይ ከወጡ በኋላ ወደ 10 ዓመት ሄደው ህወሓት ውስጥ ትልቅ ሚና የነበራቸው ሰዎች እና አቶ ስዬ እና አቶ ተወልደ እና አቶ ገብሩ
እነሱን ጨምሮ በጣም ትልልቅ ሰዎች በአንድ ጊዜ ከፓርቲው በማስወገድ አቶ መለስ የተወሰኑ ሰዎችን ይዘው ነው ይህን ውጤታማ የሆኑትና ምንድነው አሁን እዚህ ጋር ለብዙ ሰው እንቆቅልሽ የሚሆነው በቃ የተለየ ችሎታ እንዳላቸው ተደርጎም ይታመናል። ለምን እርሶ ነባር ኖት፣ በትምህርትም ቢሆን እርሶ ቢያንስ የመጨረሻ ዓመት ተማሪ እያሉ ነው ወደ ጫካ ነው የገባችሁት። በተመሳሳይ እና አቶ ስብሃትም የዛን ጊዜ ከዩኒቨርሲቲ ጨርሰው በመምህርነትና በዳይሬክተርነት የቆዩ ሰው ናቸው። እና አቶ ስዩምም ቢያንስ የዛን ጊዜ ዲፕሎማ ይዘው ተጨማሪ ለዲግሪ እየተማሩ የነበሩ ሰዎች ናቸው። አቶ መለስ አንደኛ ሁለተኛ ዓመት ተማሪ ነበሩ ያኔና በእድሜም ከእናንተ ትንሽ ያንሳሉ። ግን በዚህ ፖለቲካ ሂደት ውስጥ ሁሉ ነባሮቹን በመምታት ተሳክቶላቸዋል። እውነት ስለያዙ ነው? እናንተስ የተሸነፋችሁት በምንድን ነው? እነስዬስ ላይ የነበረው ነገር ምንድን ነው? ኦኬ፣ ጥሩ ጥያቄ ነው። የሀገራችን አበዎች ሲመስሉ ምን ይላሉ? ቅማልም በአቅሙ ሱሪ ያስፈታል ይላሉ። ይሄ አባባል አይ ቲንክ ጥልቀት ያለው አባባል ይመስለኛል። እኛ በዛን በትግሉ ወቅት ህልመኞች ነበር። ማለት ብዙ ነበር የምናልመው። ተማሪዎች ሆነን አብዮተኞች ሆነን አብዮት አካሂደን ህዝባችንን ከዛ መከራ አስወጥተን በትልቅ እድገት በሶሻሊስት እድገት የሚመራ ስርዓት እንዲመሰረት ትልቅ ህልም ነበረን። የራሽያን እያየን የኪዩባን እያየን የቻይናን እያየን ነበር ያለም ነው። እንግዲህ ለዛ ህልም በዛ የነበረው ትውልድ መስዋዕትነት ለመክፈል ዝግጁ ነበረ። ህይወቱን ለመክፈል ዝግጁ ነበረ። ስለዚህ ምንድነው የሚሰማው? ሌላው እንደሱ ነው፣ ዝግጁ ነው ለመስዋዕትነት ብሎ ነው። ስለዚህ ለመስዋዕትነት ከተሰለፍ እኔ ስልጣን ልይዝ የሚለው ጥያቄ አይመጣም። ሌላውም እንደሱ አድርገህ ነው የምታየው። በዚህ እየተነዳን ነበር የምንሄደው። ግን እነዚህ ሸረኞቹ ግን እኛን መጠቀሚያ አድርገው ለራሳቸው የተለየ አመለካከት ይዘው የሚመጡ ኃይሎች ስለነበሩ ነው። እኛ ስለ ደርግ መፍረስ፣ ስለ ስርዓት መመስረት በምናስብበት ወቅት እነሱ ደግሞ ስለ ግላቸው ቡድን መፍጠር፣ ስለ ጓደኞች ማበጀት፣ ከእኛ የምንጠላበት ሁኔታ ስለ መፍጠር ነበር የሚያስቡ። ስለዚህ የተለያየ ፓራላል የሆነ ጉዞ ነበር የምንሄደው። በዚህ መልክ ጉድ አረጉን፣ አሸነፉ። ስለዚህ አሁን ቢሆን እንግዲህ አሁን ተጠንቅቀን ነው የምንገባው። ከዛ ሁሉ ተመክሮ የምንሰራው ስራ ማን ነው ግራና ቀኝ እያየን እያስተዋል እንድንገባ ያደርግ። ያን ግን ሳናስተውል ብዙ ተራምደናል። ይህንን እነሱ ተጠቀሙበት። ለዚህ ነው ያሸነፉት እንጂ ከኛ የበለጠ እውቀት ኑሯቸው ወይም ከኛ የበለጠ ጀግንነት ኑሯቸው አይደሉም። በዚህ በ93 ህወሓት ክፍፍልም ወቅት እንዳልኩት እናቶ ስዬን ጨምሮ በጣም እናቶ ተወልደ፣ እናቶ አለምሰገድ፣ እናቶ ገብሩ በጣም ነባርና ፓርቲ ውስጥ ትልቅ ሚና የነበራቸው ሰዎች ናቸው። ግን ከአቶ መለስ ጋር ያሉት በጣም ጥቂት ሰዎች ናቸው። ምናልባት አቶ ስብሃትን፣ አቶ አባይ ፀሐዬና አቶ ስዩምን ነው መጥራት የሚቻለው። ወደ ሰራዊቱ አዛዦችም ሲኬድ እናቶ ጀነራል ጻድቃን እና ጀነራል አበበ ቢያንስ አሁን መጨረሻ ላይ ከተወሰደው እርምጃ ወደዚህኛው ወደ እናቶ ስዬ እንደነበሩ ምልክቶች አሉ። እና ይሄን ሲያይ ነው ሰው የሚገርመው። አንዳንዶች በእርግጥ አቶ መለስ የሚከተለው ነገር ላይ ብዙም ጊዜ እሱ አያሳስባቸውም። ስልጣን ላይ ለመቆየት ብቻ ስለሚፈልጉ እነዛ ደግሞ ይሄ ግጭት መዋቅሩን የበላይነቱን ይነድብናል ብለው ስለሚያስቡ እንዲህ አይነት ነገር እየተባለ ይነሳልና ብዙ ጊዜ አነጋጋሪ ስለሆነ ነው ይሄን ነገር እያነሳው ያለው። ልክ ነው። አሁን ያመጣው ትንተና ትክክል ነው። ለምሳሌ አንድ ስብሰባቸው መቀሌ የነበረው ስብሰባ ሁለቱ ሲለያዩ የመጨረሻው መለያየት ማለት ነው፣ በብዛት መለያየት፣ አብዛኛዎቹ ማዕከላዊ ኮሚቴ እና አቶ መለስን ማስወገድ ይችሉ ነበር በድምጽም።
ግን በዛን ወቅት አቶ አባይ የተጫወተው ሚና ምን ነበረ? አይ ለምን አሁን እናስወግደዋለን? ከሁላችን እኛ ነው የምንበዛው። ስለዚህ ጉባኤ ሲመሰረት በደንቡ በወቅቱ ያኔ ለምን አናስወግደውም ብሎ ነበር ሌሎቹን አባብሎ ሁኔታውን ያኮላሸው። ከዛ ተከትሎም አቶ ስብሃት መለስ ፈርቶ እንትን ክፍሉ ላይ ቁጭ ብሎ ተነስ እንጂ ምራን፣ አንተ እኮ ነው መምራት ያለብህ ብሎ አደፋፍሮ ያስነሳው አቶ ስብሃት ነበረ። እና አሁን ያመጣው ትንተና ትክክል ነው ማለት ብዙ አርቀው የሚያስቡ ሰዎች አሉበት፣ ድርጅቱ ነበሩበት። ግን እነዚህ ለስልጣን ስላልተገበገቡ ስላልሳሱ ተዝናንተው እነዛ ለስልጣን የሚሳሱት ግን ቶሎ ብለው ጉብ አሉ። ስለዚህ ይሄ ሁኔታ ነው እስካሁን የነበረው። በእርግጥ ከኛ አወጣጥ አለመማራቸው የሚገርም ነገር ነው። እና አቶ ስዬ እና አቶ ተወልደ እና አቶ እንትን ገብሩ ወይዘሮ አረጋሽ ከኛ አወጣጥ ተምረው ቀልጣፋ እርምጃ አለመውሰዳቸው እንግዲህ አጠያያቂ ነው። ወደፊት እንግዲህ እንጠያየቅበታለን። ግን በአቶ ስብሃትና በአቶ መለስ መካከል የተለየ ግንኙነት አለ? እንደው ወደ አቶ መለስ ወደ ላይ እንዲያድጉም አሁንም ደግሞ እዚህ ደረጃ ላይ ከደረሱ በኋላ በጣም በቅርብ የእሳቸው አጋር እንደሆኑም ተደጋግሞ ይነሳል። የተለየ ግንኙነት አላቸው? አዎ፣ ዝምድና ምናምን እንደዚህ ነገር። በሁለቱ መካከል ሰፊ የእድሜ ልዩነት አለ። እንግዲህ አቶ ስብሃት እንደ ልጅ ነበር የሚያየው ድሮ አቶ መለስን። ስለዚህ እጠቀምበታለሁ የሚል ስሌት የነበረው ይመስለኛል። በዛ የተነሳ ጥሩ ግንኙነት ነበራቸው። በመገንጠል ጥያቄም ይስማማሉ፣ ሲስማሙ ነበሩ። ዋና ሞተሮቹ የመገንጠሉ ጥያቄ ሲሸነቅሩት እነሱ የሸነቀሩት ጥያቄ በዛም ይስማማሉ። እንግዲህ እነዚህ ሁለቱ ነጥቦች አቀራረቧቸው። አቶ መለስ ደግሞ የአቶ ስብሃትን አመለካከትና በእድሜ በለጥ ማለት ያገኘው ተቀባይነትን ተጠቅሞ መወጣጫ እንዲያደርገው ደግሞ የራሱ ስሌት ነበረው። ስለዚህ ሁለቱም የየግላቸው አጀንዳ ይዘው ተቀራርበው ተጉዘዋል። በመጨረሻ ግን ወጣቱ አቶ መለስ ነበር ቀድሞ ሄዶ ስልጣኑን ሊይዝ የበቃው እና በአቶ ስብሃት ላይ የቆየ ወዳጅነት ስላላቸው ምንም መጥፎ እርምጃ ለመውሰድ አልቻለም። አቶ ስብሃትም የእድሜው ጥያቄ አይቶ በአቶ መለስ ላይ ብዙ ተንኮል አልሰራም። በዚህ ምክንያት ነው አብረው የሄዱት። ግን ልዩነት የለም ማለት አይደለም። አሁን የአቶ መለስ ሚስት መሀል ገብታ ደግሞ የአቶ ስብሃትን ቦታ እየገፈተረች በተለይ በኢኮኖሚው መስክ እያስወጣችው ነው። ታውጣው እንጂ አሁንም እየተቻቻሉ እየሄዱ ናቸው። ስለ ኢኮኖሚው ሲያወሩ ኤፈርት ነው እንግዲህ ኤፈርት እንግዲህ እርሶ ያው የህወሓትም ሰው ስለነበሩ እንደው ቅርበትም በተለያየ መንገድ መረጃ የማግኘት እድሎ ሰፊ ነው ብዬ አምናለሁ። ይሄን ገንዘብ ህወሓት እነ መሶቦ ሲሚንቶ ፋብሪኮ እነ አልመዳ ጨርቃ ጨርቅ እነ መስፍን ኢንጂነሪንግ በጣም ግዙፍ ነው። አቶ ስብሃት በአንድ ወቅት ቮይስ ኦፍ አሜሪካ ላይ እንዳረጋገጡትም ከኢትዮጵያ ውስጥ ትልቁ በኢትዮጵያ ትልቁ የኢትዮጵያውያን ኩባንያ ኤፈርት ነው ብለዋል። ይሄን የፓርቲው ወይ ይሄን የኤፈርትን ገንዘብ አሁን ማን ነው የሚቆጣጠረው? የህወሓት ነው ይሄ ገንዘብ? ከውጭው ስታየው የህወሓት ነው የሚባለው፣ የድርጅት ነው የሚባለው። ለዚህም ነው ትግራይ ውስጥ ሌላውን አፍኖ ይዞ ሌላው ኢንቨስትመንት እንዳያቆጠቁጥ ሌላው ህዝብ ለህዝብ የሚጠቅም ስራ እንዳይሰራ የድርጅት ነው፣ ለድርጅቱ ደግሞ ለህዝብ ነው የሚሰራው እየተባለ
ተቆጣጥሮት ያለው። ለዚህም ነው የሚያጫጫው ያለ የህዝቡን ኢኮኖሚ ያጫጫውም ለዚህ ነው። ማን ነው የሚቆጣጠረው? የተወሰኑ ሰዎች ናቸው። በየእንትኑ ቦርድ አለ፣ በየፊርሙ ወይም በየተቋሙ ቦርድ የሚባሉ ነገሮች አሉ። ቦርድ ግን ድርጅቱ የሚመድባቸው ሰዎች ናቸው። አንዱ አርከበ ሊሆን ይችላል የቦርዱ ኃላፊ፣ አንዱ ስብሃት ሊሆን ይችላል፣ አንዱ አዜብ ልትሆን ትችላለች። አሚን የተለያዩ ሰዎች የቦርድ አመራሮች ተብለው ተቀምጠዋል። ይሄ ለውጭው በውጭ የሚታይ ነው። ዋናዎች ግን እነዚህ የፓርቲው ዋና አዛዦች ናቸው የሚቆጣጠሩት። እና ያ ገንዘብ በብዙ ሚሊዮኖች የሚቆጠር ገንዘብ ነው። ኦዲትድ ሆኖ አያውቅም። ማንም ኦዲተር የሚባል ነክቶት አያውቅም። ምንድነው የሚያመርተው? ስንት ነው ገንዘቡ? በታወቁ ኦዲተሮች እያስመረመርን ነው የሚሉት አቶ ስብሃት። ውሸት ነው። በዚህ ቀን በዚህ ዕለት ተመርምሮ ይሄ ውጤት ታይቷል የሚባል እስካሁን ድረስ የለም። 20 ዓመት እኮ ነው የሆነው። የት አለ ሪፖርቱ? የት አለ እንትኑ? ተመርምሮ አያውቅም። ተመርምሮ አያውቅም። የት እንደሚገባ ገንዘቡ፣ ስንት እንዳተረፈ፣ ትርፍ አገኘ ወይ፣ ኪሳራ በኪሳራ ነው የሚሰራው፣ ማንም የሚያውቀው ያለ። ቲፒኤልኤፍ ፖሊት ቢሮ አካባቢ ያሉ ሰዎች ናቸው የሚቆጣጠሩት ማለት ይቻላል? አዎ እሱ ነው። እነ አቶ ስዩምም ሁሉ ጨምሮ፣ ወይስ አንዳንዶች እንደሚሉት ይሄ በአቶ መለስና በአቶ ስብሃት ብቻ እንደተያዘ አድርጎ የሚያወሩ ሰዎች አሉ? ኖ አላቸው፣ ሸር አላቸው ሁሉም። እና አቶ አርከበ እና አቶ ስዩም እና አቶ አባይ እነዚህ ሁሉ ሸር አላቸው፣ ጥቅም አላቸው፣ የጥቅሙ ተካፋዮች ናቸው። ለዚህ ነው የመደብ አሁን የሚገዛው መደብ እና ህዝቡ ለይቶ ማየት የሚያስፈልገው። ግን እዚሁ ላይ የገንዘቡ ምንጭ ምንድን ነው? የኤፈርት ምናልባት አንድ ወቅት እርሱም ሲናገሩ የሰማሁት ነገር አለ። 77 ድርቁ ትግራይ ውስጥ በገባበት ሰዓት በርካታ የትግራይ ተወላጆች ወደ ሱዳን ፈልሰው ነበር። እዛ በነበሩበት ወቅት በህወሓት አማካይነት ለዛ ህዝብ የመጣ ገንዘብ እና ነበር። ያን ገንዘብ ህወሓት ወሰደው፣ ለማሌሊት በዓል ማክበሪያ ያደረገው ብለዋል እርሱ። እስቲ ስለዛ። ልክ ነው። በድርቅ በመታው ህዝባችን ምክንያት 100 ሚሊዮን ብር ነው የገባው። እኔ አውቃለሁ፣ ይሄ 100 ሚሊዮን ብር እንደገባ አውቃለሁ። እዛ ስለነበርኩ በአመራርም ላይ ስለነበርኩ ባጀት ሲወጣም ባጀት ከሚያወጡት አንዱ እኔ ነኝ ነበርኩኝ። ስለዚህ በሚሊዮን የሚቆጠር ገንዘብ ገብቷል። ያ ገንዘብ በአብዛኛው በአመዛኙ 90% ለድርጅቱ ነው የዋለው። ለድርጅቱ ስራ እየተባለ ነው የዋለው። ከዛ እንግዲህ ድርጅቱ ተጠቅሞበታል በማያወላውል መንገድ። ለትግራይ ህዝብ ለረሃብተኛው በመጣው ገንዘብ ማለት ነው። አዎ 5% ብቻ ነበር የተመደበው። ኧረ ተው፣ በህዝቡ ስም ያመጣ ነው ገንዘብ 5% ብቻ የምንጥልለት ምክንያት ጥሩ አይደለም፣ ትክክል አይደለም፣ ከፍ እናድርገው የሚል ጥያቄ ሳነሳ አልተቀበሉኝም። ይሄ ደግሞ አሁን የምለው አይደለም፣ ሪከርድ ውስጥ ያለ ነው። ቃለ ጉባኤ ተይዘዋል። ቃለ ጉባኤውም በወረቀት ብቻ አይደለም በቴፕም ነበር የተያዘው አለ። አሁን አይደለም ቢሉ እኔ የምከራከራቸው ምንድን ነው? ዋሽተዋል አረጋዊ ይላሉ፣ ትክክል አይደለም ይላሉ አንዳንዶቹ ለምን ድርጅቱን ያጋልጣል ይላሉ። ሞኞች ናቸው እነዚህ። ደግሞ ማጋለጥ እኮ ተመሳሳይ መጥፎ ስራ በህዝባችን ላይ እንዳይሰራ ለማድረግ ነው። ተመሳሳይ ዘረፋ እንዳይካሄድ፣ ህዝቡ እየተራበ ሌላ ዘራፊ እንዳይዘርፈው ትምህርት ለማግኘት ነው የሚጋለጠው እኮ። ይሄ ያልገባቸው ያጋልጣል ምናምን የሚሉ የነሱ ካድሬዎች ናቸው። ኦፍ ኮርስ ለህዝቡ ምንም እንትን የሌላቸው ስሜት፣ ስለ ህዝብ ጥቃት ምንም ስሜት የሌላቸው፣ ስለ አቶ መለስ ብቻ ስልጣናቸው ላይ መቆየት የሚያልሙ ሰዎች ናቸው እንደዚህ የሚሉት። እነዚህ ደግሞ በደንብ መነገር ያለባቸው ይመስለኛል። ሁለተኛው ነጥብ ግን ያ ገንዘብ በጣም ብዙ ገንዘብ ነበረ፣ ሲሰበሰብ ነበረ። እንግዲህ የት እናውለው ብለው በእነዚህ ተቋሞች ላይ መመስረት አውለውታል። እነዚህ ተቋሞች ግን አሁን ለነሱ ትርፍ ማካበቻ እንጂ
ለህዝቡ ተመልሶ የዋለበት ሁኔታ ለነዚህ ተቋሞች ገንዘቡ ውሏል ወይ ለማለት የሚያነጋግሩ ብዙ ነገሮች ደግሞ አሉ የሚነሱ። ለምሳሌ ህወሓት ወደ ስልጣን ከመጣ በኋላ ከኢትዮጵያ ንግድ ባንክ 1.7 ቢሊዮን ብር ምንም ኮላተራል ሳያሲዝ መበደሩ ይሄ የአደባባይ ሚስጥር ሆኗል። ያ ገንዘብ ካለ ይሄን 1.7 ቢሊዮን ብር ለምን መውሰድ አስፈለገ ብዬ ነው። ምናልባት ገንዘቡ እዛው ትግሉ ቦታ ላይ አብቅቷል ወይስ ትግሉ ላይ ያሉ ውጭ ሀገር ግለሰቦች አካውንት ገብቷል? እንደው እዚህ ላይ እንደው የተደረጉ ስራዎች አሉ? እንትኑ ተቋሞቹ በዛ ላይ አልቆሙም፣ እያሰፏቸው ናቸው። ከትግራይ ውጭም ተቋሞቹ ይሰራሉ። አሁን የኤፈርት ተቋሞች 30% ብቻ ነው ትግራይ ውስጥ ያለው። 70% ሌላው ኢትዮጵያ ሀገር እንትን ነው ያለው። እነ ሜጋ ምናምን አሁን ስታያቸው የነዚህ ተቀጥያዎች ናቸው፣ እያስፋፉት ነው። ኢንፋክት 70% ሌላው ከትግራይ ውጭ ነው ያለው። ስለዚህ ለዚህ ለማስፋፋት መንግስት ቁጥጥራቸው ላይ ስለሆነ ባንኩ ቁጥጥራቸው ስር ስለሆነ ከዛ የሚፈልጉትን ገንዘብ እያወጡ ያስፋፉታል። ለዚህ ነው የሚበደሩ ተበድረናል የሚሉት ከባንክም። ከዚህ የሚመረተው ትርፍ ግን የት እንደሚውል የሚያውቅ የለም። ምክንያቱም ነፃ ኦዲት የሚያደርግ አካል የለም፣ ነፃ የሆነ ሀገር ስላልሆነ። ስለዚህ ገንዘቡ በውጭ ባንኮች እንደሚቀመጥ አሁን ከዚህ ከኤፈርት ንብረት ጋር በተያያዘ እንደገና ሌላ የሚነሳ ነገር አለ። አሁን እርስዎ መነሻው ያ እንደሆነ ተነግሯል። ግን 1.7 ቢሊዮን ከኢትዮጵያ ንግድ ባንክ ወሰዱ፣ ምንም ኮላተራል የለም። በአንድ ወቅት ከዛሬ 4፣ 5፣ 6 ዓመት በፊት እንትኑ ብቻ ወለዱ ብቻ 236 ሚሊዮን ብር ደርሶ ነበር። የሆነ ቦታ ላይ ሲደርስ የተበላሸ ብድር ተብሎ ያ ገንዘብ እንትን ሆነ ወደ ልማት ባንክ መዞሩን ነው መረጃዎች እንግዲህ ይፋ ያደረጉት። በዚህ አይነት ሁኔታ ውስጥ ነገ ሁኔታዎች ቢለዋወጡና የኤፈርት ገንዘብ እዳ አለበት ተብሎ ቢያዝ ወይ ደግሞ እንትን ቢል የትግራይ ህዝብ የኔ ነው ብሎ ሌላ በዚህ በኩል ውዝግብ ሊነሳ ይችላል። ማለት ይሄን ገንዘብ ኢትዮጵያ መንግስት ከንግድ ባንክ 1.7 ቢሊዮን ብር አበድሯል። እዳው ብቻ ከፍተኛ ብር ለደረጃ እየሄደ ነው ወለዱ ብቻ። እና እነዚህ ሀብቶች በሆነ ወቅት ላይ ሌላ መንግስት መጥቶ በእዳ ብሎ ቢይዛቸው የትግራይን ህዝብ ሀብት እንደመውረስ ወይም ደግሞ እንደመውሰድ ሊቆጠር ይችል ይሆን ወይ ነው ምለው። መቼም እዛ እንድረስ እንጂ ዋናው ጥያቄ ፍትሃዊ መንግስት ከተመሰረተ፣ ፍትሃዊ ስርዓት ከተመሰረተ አይ ቲንክ እነዚህ አሁን የተነሱት ጥያቄ ይሁኑ የሀብት ክፍፍል ጥያቄ ይሁኑ ሌሎች ጥያቄዎች ፍትሃዊ በመሆነ መንገድ መፍታት የሚቻል ይመስለኛል። አንድ ህዝብ ወይም አንድ ድርጅት የማይገባው ነገር ከወሰደ መመለስ አለበት። የማይገባው ጥፋት ካጠፋም ለጥፋቱ ተጠያቂ መሆን የግድ ነው። ይሄ አጠቃላይ መልስ ይሆናል። ኤፈርትን ኢን ፓርቲኩላር ወይም ኤፈርትን ለብቻው ካነሳን ደግሞ ኤፈርት የነ አቶ መለስ ኩባንያዎች ናቸው። ኦዲትድ ሆኖም አያውቅም። ከትግራይ ህዝብ ጋር ምንም ግንኙነት የላቸውም። ትግራይ አሁን ቅድምም እንዳልኩ 30% ብቻ ነው የኤፈርት ኢንቨስትመንት ትግራይ ውስጥ ያለው፣ 70% ውጭ ነው ያለው። ይሄ በእንትንም ሊረጋገጥ የሚቻል ነገር ነው። ስለዚህ ለዚህ ለ30% ይሁን ለአጠቃላይ ለኤፈርት የወሰደው ገንዘብ ካለ ኤፈርት ነው መመለስ ያለበት። ያለ አግባብ ወስዶ ከሆነ ተጣርቶ ኤፈርት ተጠያቂ መሆን አለበት፣ መመለስ አለበት። ይሄ ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም። እነዚህ ኩባንያዎች የትግራይ ህዝብ የሚጠቅሙበት ነገር የሉም። በእርግጥ እዛ አካባቢ በመመስረታቸው ከዛ አካባቢ ሰራተኞች ሊቀጠሩ ይችላሉ። አንዳንድ ጥቅሞች ሊገኙ ይችላሉ። በመሰረቱ ግን እነዚህ ኩባንያዎች የሚያተርፉት ትርፍ ወደና አቶ መለስ ኪስ ነው የሚገባው ያለ፣ ወደነ ወይዘሮ አዜብ ኪስ ነው የሚገባው ያለ።
በውጭ ሀገር ባንኮች፣ በውጭ ሀገር ቪላዎች እየተሰሩበት ነው ያለው። ስለዚህ ተጠያቂዎቹ በግልጽ ይታወቃሉ እና ፍትህ የሚሰጥ ስርዓት እንመስርትና መጀመሪያ በአግባቡ ተጣርቶ ተጠያቂው ያኔ ይታወቃል። ፍትህ ያለበት ስርዓት ስለመመስረት ነው ያነሱት ዶክተር አረጋዊ። በጣም ጊዜ ወስጃለሁ ይታወቀኛል፣ ግን እንደውም ከዚህም በላይ ረጅም ብንሄድ ደስ ይለኝ ነበር። ያው ሁኔታዎች ገድበውናል። ግን ስለ ፍትህ የሰፈነበት ስርዓት ነው ያነሱት። ፍትህ የሰፈነበት ስርዓት ኢትዮጵያ ውስጥ እውን ሲሆን ሌሎች የሚነሱ ነገሮች አሉ። ለምሳሌ ህወሓት ወደ ስልጣን ከመጣ በኋላ ከዚህ ቀደም በጎንደርና በወሎ አካባቢ የነበሩ ግዛቶችን ወደ ትግራይ ክልል እንዲካለሉ ተደርጓል። ይሄንን እንዲህ አይነቱን ነገር በምንድን ነው ይሄን ማስታረቅ የሚቻለው? እነዚህ ግዛቶች የትግራይ ክልል እንዲሆኑ ሲደረግ አሁን ሰው ምንድነው የሚያምነው? ስልጣን ላይ ያለው ህወሓት ነው፣ ጠመንጃው ያለው በሱ እጅ ስለሆነ በጉልበት ነው እነዚህ መሬቶች የተወሰዱት ነው የሚሉት። እና እርስዎ በዚህ ላይ ያለው አመለካከት ምንድነው? መፍትሄውስ መውጫውስ ምንድነው ለዚህ አይነት ነገር? ይሄ ቀላል ጥያቄ ነው አቶ ሲሳይ። ይሄ የቦታዎች መስፋት መጥበብ በአንዲት ኢትዮጵያ ካመን ኢትዮጵያ ውስጥ የሚኖር የአስተዳደር ዘይቤ ነው። የኢትዮጵያ አንድነት ኢትዮጵያን እንደ አንድ ሀገር እንደ አንድ ህዝብ አድርገን ካየ ነው የሚጠቅመው አስተዳደር ለአስተዳደር የሚበጀው መንገድ ጂኦግራፊካዊ፣ ባህላዊ፣ ኢኮኖሚያዊ፣ ታሪካዊ ብዙ እሴቶች ወይም ብዙ ፋክተሮች ግምት ውስጥ በማስገባት ለእድገት የሚያመቸው ምንድነው ተብሎ በአስተዳደር ስር የሚታይ ነገር ነው። እነዚህ ነገሮች አሁን በአፄ ኃይለ ሥላሴ ጊዜ ጠቅላይ ግዛት የሚባል ነበረ። ጠቅላይ ግዛት እንግዲህ አፄ ኃይለ ሥላሴ ሸዋ ያሰፉ ነበር፣ አርሲ በዛ ይገፋ ነበር፣ ወሎ በዚህ ይገፋ ነበር፣ ድንበሩ ይለወጣል። ይሄ የአስተዳደር በየወቅቱ የሚመጡ መንግስቶች የሚፈጥሩት የአስተዳደር ጥያቄ ነው። ደርግ መጣ፣ ክፍለ ሀገር አለ። ክፍለ ሀገር የተለያየ አሰብን አሰፋ፣ የአሰብ ክልል ብሎ አሰፋ። ሌሎችም እንደዚሁ ጂኦግራፊካዊ ለውጦች አመጣ። እነዚህ ደግሞ መጡ ክልሎች የሚል ፈጥረው ወልቃይት ምናምን በዛ ከለሏቸው። በነገራችን ላይ ወልቃይት ከዛ ቀደም ብሎ ነው በትግራይ ክልል ያስገቡት ከትግሉ ጋር ተያይዞ ማለት ነው። ወደ ስልጣን ሳይመጡ መውጫ ለሱዳን እንዲገኝ ተብሎ በትግሉ ወቅት መሳሪያ ምናምንም እህልም ለማስገባት ተብሎ በዛ የተከለለ ነገር ነው። ይሄ ያለ ህዝብ ተሳትፎ ነው የተደረገ መካለል ነው። ደግሞ ለተወሰኑ ጥቅሞች ተብሎ የተደረገ መካለል ነው። ስለዚህ ፍትሃዊ አይደለም። ህዝቡን አላሳተፈም። ለህዝቡ የሚጠቅም አስተዳደር ከመቅረጽና እድገቱን ከማሰብ የመጡ አይደሉም። ለስልጣን ተብሎ የሚደረገው ትግልና የአስተዳደር ዘይቤዎች ናቸው። ስለዚህ ይሄ ዲሞክራሲያዊ የሆነ ፍትሃዊ የሆነ ያልሆነ መንግስት ተወግዶ በምትኩ ዲሞክራሲያዊና ፍትሃዊ የሆነ መንግስት ስንመሰርት በጋራ ለሀገራችን እድገት በአጠቃላይ ለየአካባቢው ኢን ፓርቲኩላር እንዴት ነው በምን መልክ ቢዋቀር ነው ጥሩ አስተዳደርና ጥሩ እድገት የሚመጣው የተቀላጠፈ ስራ የሚሰራው የሚለው ነገር ተነስቶ ህዝቡን እያሳተፉ ከህዝቡ ጋር ሆኖ ሊወሰኑና ሊበጁ የሚችሉ መፍትሄ ሊገኝላቸው የሚችሉ የአስተዳደር ጥያቄዎች ናቸው። በጣም አመሰግናለሁ ዶክተር አረጋዊ። ከእርስዎ ጋር በጣም ሰፊ ጊዜ ወስደን ሌሎች ጉዳዮችንም በስፋት ልንመለከት እንደምንችል ይሰማኛል። ግን ሰዓት እየገደበን ነው። በሌላ ጊዜ ተመሳሳይ እድል እንደሚሰጡን ተስፋ አደርጋለሁ። እንደው በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጥዎት። አዎ፣ በመጨረሻ ላስተላልፍ የሚፈልገው መልእክት ምንድን ነው? ባጭሩ የኢትዮጵያ ህዝብ በጣም አሳዛኝና ዘግናኝ የሆነ ሁኔታ ላይ ነው ያለው። በሁሉ መስኩ በአስተዳደርም ይሁን በኑሮው ይሁን በክብሩ ይሁን ተዋርደን ያለንበት ጊዜ ነው ያለነው። ተዋርደን ያለንበት ምክንያት ደግሞ የኢትዮጵያ ህዝብ የሚፈልገውን ነገር
ራሱ ወሳኝ ሊሆን ስላልቻለ ነው እንጂ ራሱ መወሰን የሚችልበት ስርዓት ቢኖር ኑሮ ደግደጉን እየወሰነ ደግደጉን እየሰራ አብሮ ሊያድግ ተባብሮ ሊያድግ ይችል ነበር። ስለዚህ መወሰን የሚችልበትን ሁኔታ መፍጠር አለብን። መወሰን የሚችልበት ሁኔታ ማለት ምን ማለት ነው? የሚፈልገውን መንግስት የሚፈልገውን ስርዓት ሲፈልግ ሊያወጣው ሲፈልግ ሊያወርደው የሚችልበትን ዘዴ መሻት አለበት። ይሄን የጋራ ስርዓት ይሄ የጋራ ስርዓት ነው። የአንድ ፓርቲ የአንድ ድርጅት የአንድ ቡድን ጉዳይ አይደለም። የሁሉም ኢትዮጵያዊ የሚመኘው የስርዓት ለውጥ ለማምጣት ተባብረን መታገል አለብን። ይህ ግብ እንደ ግብ አስቀምጠን ወደዛ ግብ አብረን መራመድ አብረን መታገል አለብን። ይህ የአንድ ድርጅት የሁለት ድርጅት የሶስት ድርጅት ጥያቄ አይደለም። ስለዚህ የማስተላልፈው መልእክት ምንድነው? ሁሉም ህዝቡ ይሁን ሰራዊቱ ይሁን የተደራጀ ይሁን ያልተደራጀ ይሁን ሁላችን የምንፈልገው መጀመሪያ የምንፈልገው አንድ የስርዓት ለውጥና እኛ ሁላችን በህብረት ወሳኞች የምንሆንበት ስርዓተ መንግስት መፍጠር አለብን። ኢትዮጵያ ወደ ኋላ የቀረችው ይሄ ስርዓተ መንግስት ስለሌለ ነው። ሁላችን እንደምናውቀው ከእግዚአብሔር የመጣነን የሚሉ ነበሩ፣ ህዝብ ያመጣን ነው የሚሉ ነበሩ። አሁን ደግሞ ብሔሮች ያመጡን ነው ብለው ስልጣን ላይ እየያዙ መከራችን እያሳዩን ነው። አሁን ግን ህዝቡ ራሱ የሚመኘውን ነገር ለማድረግ ስልጣን እጅ ውስጥ ማስገባት አለበት። አሁን ደግሞ በብዙ አካባቢዎች ይሄ አዝማሚያ በግልጽ እየታየ እየመጣ ነው። በግብጽም ይሁን በቱኒሲያም ይሁን በሲሪያም ይሁን በየመንም ይሁን ይሄ አዝማሚያ እየመጣ ነው። ስለዚህ የኢትዮጵያ ህዝብ ይህንን ነገር አውቆ ስልጣንን ከሱ የሚመነጭ መሆኑ የሚያረጋግጥበት ህዝባዊ ህገ መንግስታዊ ስርዓት ለመፍጠር አብረን ተያይዘን መታገል አለብን። በጣም አመሰግናለሁ ዶክተር አረጋዊ።